የጴንጤው ፓስተር የታዋቂዋን አክተር የሰላም ተስፋዬን አይን አጠፋ። አይኗ ከመጥፋት ለጥቂት ተረፈ። ሰላማዊት ተስፋዬ የፕሮቴስታንት ሃይማኖት ተከታይ እንደሆነች ይታወቃል። እንዴት ይሄ የጴንጤ ውርደት ሊሆን ይችላል? ጌታን ብትቀበል እኮ ለራሷ ነው። ጴንጤ ሆና ዘፈን አቆማለች የተባለችው ራሄል ጌቱ የሙዚቃ ስራዋን የፊታችን ቅዳሜ እንደምታቀርብ ተነግሯል። ስግደት ለጴንጤ ነቢያቶች በይፋ ተጀምሯል። ለምን ቢሆን የሚያጠጣም ቢሆን ዝም ብለን ህንጻ ናችሁ እንጂ የኛ አይደላችሁ። የዚህ ልጅ ነገር ከአይምሮዬ በላይ ነው። እዚህ ልጅ እናት ለቅሶ አይቼ ከዚህ ወደዚህ ሲለወጡ እያየን ዝም ካልን እግዚአብሔርንም ሰውንም እያገለገልን ስላልሆነ አሁን በመድረክ ላይ ወጥቶ ሊገበዝባቸው ነው። እናንተ ጋር መድረስ እንደዚህ ሩቅ ሆነ ሰው እንዴት ነው እናንተን ሰምቶ አምላኩ ጋር የሚደርስ? ጌታ ኢየሱስ ልብም ልብስም ይስጥሽ የኔ እህት። በብዙ ስድብና ዘለፋ ውስጥ አልፈሽ ዛሬ በዚህ መልኩ አንቺን ማየት ደስ ይላል። ዲቦራ ትባላለች። እኔ በጣም ስላስደነቀኝ ለዚህ ነው እኮ ጴንጤ አራዳ ነው የምል። ትሰማለህ? ሪል ላይፍ ብራዘር ብቻችን ስንሆን የሚሰማን የውስጣችን ባዶነትና ጥማት አለ። ያንን ባዶነት ሊሞላ የሚችል ግን አንድ አካል ብቻ ነው ያን። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂምቤሪያ ነኝ። ዛሬም ግን እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። 30,000 ሰብስክራይበር ለመግባት እጅግ አታካች ሆኗል። ሰብስክራይብ እያደረጋችሁ ወገን፣ ሰብስክራይብ እየተደረገ አይደለም። ወደ ቪዲዮአችን። ታዋቂዋ የፊልም አክተርና ተዋናይት ሰላማዊት ተስፋዬ አይኗ ከመጥፋት ለጥቂት ተረፈ። ይሄም እንግዲህ ሁኔታ የተከናወነው በአንድ ቸርች ውስጥ ሰላማዊት ተስፋዬ እንደሚታወቀው የፕሮቴስታንት ሃይማኖት ተከታይ እንደሆነች ይታወቃል። እቺ ተዋናይት አንድ ፓስተር ጥሪ ባቀረበበት መሰረት እዛ ቸርች እንግዲህ ለመካፈል ሄዳ በአጋጣሚ የአይን የማጥፋት መርሃ ግብር በሚል በዛ አጋጣሚ አይኗ ላይ በተረጨ ስፕሬይ እንግዲህ ሌሎቹም እንደዚሁ ስፕሬው እየተረጨባቸው ነበር። እሷም እንግዲህ አይኗን በስፕሬይ ተረጭታ ከቆየች በኋላ በጣም ህመም ሲሰማት ከዛ ቸርች ወጣ ወደ ሕክምና ሄደች። ሕክምና ከሄደች በኋላ መፍትሄ አላገኘችም ነበረ። ከዛ በኋላ ወደ ራሷ ወደ ልቦኗ ሰላማዊት ተስፋዬ ተመልሳ በቀጥታ የሄደችው ወደ ጭንቅ አማላጇ ወደ የምህረት ቃል ኪዳን አማላጅ ወደ ሆነችው የምህረት ቃል ኪዳን ወደ ተሰጣት ለሰው ልጆች ሁሉ ፍጥረት ሁሉ አማላጅ ትሆን ዘንድ እግዚአብሔር አስቀድሞ ለሰው ልጆች የሰጣት ቅድስት ኪዳነ ምህረት ወደ ሰሚነሽ ኪዳነ ምህረት ነው ሄደችው። ሰሚነሽ ኪዳነ ምህረት ሄዳ እንግዲህ ሰላማዊት ተስፋዬ ራሷን ጸበልና እምነቷን ስትጠቀም ቆይታ እንዲሁም ጉዳት የደረሰባት አይኗ ላይ ሰውነቷ ላይ እምነትና ጸበሏን በማድረግ በመጸለይ ንስሐ በመግባትና በመጸለይ እንግዲህ አይኗ ከመጥፋት ለጥቂት ተርፏል ማለት ነው። በዚህ ሁኔታ ብዙዎቹ እንዲህ አይነት ቦታዎች ላይ ሄደው ቅዱስ ጳውሎስ እንዳለው አንዳንዶች ለራሳቸው ለገዛ ጥቅማቸው በሚያጣምሙት ወንጌል ተስበው የሄዱ ሰዎች ብዙ ጉዳት እየደረሰባቸውና ራሳችሁን መጠበቅ እንዳለባችሁ እዚህ አጋጣሚ ልመክራችሁ። ይህንን ቪዲዮ ማለት ነው የእውነት እንደሚያጠፋው አውቄ ዲሌት እንደሚያደርገው አውቄ ነው ሴቭ ያደረኩት። ምክንያቱም ኮምፕሊትሊ አሁን ሶሻል ሚዲያ ላይ የተያዘው ዘመቻ ምንድነው? አማኞችን የማጥፋት ዘመቻ ነው የተያዘው። ማለት ስም የማጥፋት ከትውልድ ልብ ውስጥ የማውጣት ማለት ነው። የናንተን ገዳማችሁንና የናንተን ቢዝነሳችሁን ለማስተዋወቅና ፕሮሞት ለማድረግ በዚህ ልክ የወንጌላውያን አማኞችን ስም ጠቅሳችሁ የፓስተሮችን ስም እየጠቀሳችሁ ስም ማጥፋት ነሰሰሪ አይደለም፣ አስፈላጊ አይደለም። ቢዝነስ ከያዛችሁ ቢዝነሳችሁን እንደዛኛው ሰውዬ ይሄን የመቃብር አፈር ከተቀባችሁ እንዲትፈወሳላችሁ የአቡነ አራ ድንግል አፈር ነው የምን አፈር ነው እያላችሁ ፕሮሞት ማድረግ ትችላላችሁ። ወንጌላውያን አማኞች ላይ ግን እያስታከካችሁና ወንጌላውያን አማኞችን ሽፋን እያደረጋችሁ የግል ቢዝነሳችሁን ፕሮሞት ማድረግ አትችሉም። እና እንደነገርኳችሁ ይሄንን ቪዲዮ ታውቆኝ ሴቭ አደረኩት ማለት ነው ትላንትና። አሁን እንኳን የከፈኩላችሁ ከቲክታክ ላይ ሳይሆን ቴሌግራም ላይ ሴቭ አድርጌ ያስቀምጨው ነው። ሰላም ተስፋዬ በጌታ ለመሆኗ ምንም አይነት ኢንፎ አግኝቼ አላውቅም። ስትዘፈን የተለያዩ አይነት ዓለማዊ ነገሮችን ዓለማዊ ስታፍ ስታራምድ ነው የማውቃትና ያለው ነገር አይኗ ከመጥፋት እግዚአብሔር ታድጓት ከሆነ እንኳን እግዚአብሔር ረዳሽ። ጴንጤ ሆና ዘፈን አቆማለች የተባለችው ራሄል ጌቱ የሙዚቃ ስራዋን የፊታችን ቅዳሜ ግንቦት 29 በአዲስ አበባ ስቴዲየም ተነግሯል። ከዚህ ቀደም በተለያዩ ሶሻል ሚዲያዎች ላይ ፕሮቴስታንት አማኞች ጴንጤ ሆናለች በማለት ደስታቸውን እየገለጡላት ቢቆዩም ነገር ግን የአርሰናሎች ኮንሰርት ላይ የሙዚቃ ስራዋን እንደምታቀርብ ተረጋግጧል። ኮሜንት ገብቼ ለማንበብ ሞከርኩኝ ማለት ነው። የአቤል ደመላሽን ቪዲዮ ኮሜንት ገብቼ ለማንበብ
አቤት ውርደት፣ አቤት የጴንጤ ውርደት፣ አቤት የእናንተ ቅሌት ምናምን አሉ ማለት ምንድነው? ቆይ የኛ ቅሌት ማለት ምንድነው? የኛ ውርደት እንደ አንድ ክርስቲያን አሁን እኔ ይሄንን ኢንፎርሜሽን ሰማ በጣም ደስ ብሎኝ ነበረ። ማለት እኔ ያገኘሁትን የበዛልኝን ህይወት አውቀዋለሁ። ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ስቀበል ምን እንዳተረፍኩ ምን እንደሆነልኝ ከምን አይነት ድቅድቅ ጨለማ እንደወጣው አውቃለሁ። እንዴ ሰው ጌታ ኢየሱስ ክርስቶስን ተቀበለ ሲባል ካላስደሰተን ታዲያ ምንድነው የሚያስደስተን? እንኳን ተቀብሎ አይደለም ትንሽ ወደዛ ያጋደለ ነው ሲባል ራሱ እንዴት ደስ እንደሚለኝ እንዴት ልቤ ትርትር እንደሚልብኝ ማለት ነውና በዚህ አጋጣሚ ይሄንን ኢንፎርሜሽን የእውነት ስታጋሩ የነበራችሁ ቅናታችሁ እቺ ሴት ወደ ጌታ እንድትመጣ በደስታ ስታወሩ የነበራችሁ ወንጌላውያን አማኞች I'm proud of you። በጣም ነው ደስ ያለኝ። ጌታን ነው ምላችሁና ወደ ጌታን ብትመጣ ጥቅሙ ለራሷ ነው፣ ከጌታን ብትርቅ ጉዳቱ ለራሷ ነው። መቼስ እንግዲህ የሃይማኖት ካባ ስር የተሰገሰጋችሁ አንዳንድ ሃይማኖተኛ የምትመስሉ ተኩላዎች እንደምትደሰቱበት አውቃለሁ። ወደ ዘፈን ስትመጣላችሁ ነው የምትደሰቱት። ነገር ግን የእግዚአብሔር ጥሪ በዚህ ችህታችን ላይ ካለ የትም አትሄጂም። አንቺም ብትሆኚ የትም አትሄጂም። የሙዚቃ ኮንሰርትሽንም አዘጋጀሽ አልበምም ለቀቅሽ መምጣትሽ የማይቀር ነው። እግዚአብሔር ስንቱን ግሳንግሳቸውን አራግፎ ስንቱን የምድር ካባ የምድር ዲሪቶ ከላያቸው ላይ አራግፎላቸው ወደ ጌታ ያመጣቸው ሰዎች አሉና አንቺ ወደ ጌታ ብትመጪ ለኛም ደስታ ነው፣ ለሰማይ ቤትም ደስታ ነው። ጥቅሙም ላንቺ ነው። ወደ ጌታም ባትመጪ ተጎጂዋም አንቺ ነሽ፣ ሰማይ ቤትም ነው የሚያዝንብሽ። በዚህ በዘፈን ስራሽ የሚደሰት አምላክ የለም። እናንተ ጋር መድረስ እንደዚህ ሩቅ ከሆነ ሰው እንዴት ነው እናንተን ሰምቶ አምላክ ጋር ደርሶ ከመኪና ማይክ ተሰጠው ወረደ። ጌታ ይወሰር ልትል ነው አስተምረ እንዴት ነው ቀድሞ ወሰድከው እኮ መኪናን ጥቁር አስለጥፈ ክብሩን ከነ ወስደ ቀጥሎ መገበዝ ነው የሚሆነው። ገብቷል? ሰው ነው በቃ ስቴትም ማወቅ አለብህ። ሰው ሆነ እንዴት ሰው መሆን ይከብዳል? እሱ አምላክ ሆኖ ሰው ሆነ ከሰውም አልፎ እስከ ባርነት መልክ ከባርነት መልክ ቀጥሎ እስከ መስቀል ሞት ይሄ እሱ የወረደበት ኤክስትሪም። ይሄ ሐሳብ በእናንተ ዘንድ ይኑር ነው የተባለው። ያው መጽሐፍ ላይ ስፈልግ አላገኘም። ውረድ እንጂ ያየ ከሰው ልብ ላይ ወርዳ ቀጥሎ ሰው ያጋፋና ሰው ይጠይቀ ወይስ እንዴት ነው? ለማስተማር ብቁ አይደለም። አየ አሁን እንደዛ ነው አባቶቼ ነው ታየ። በሰው መካከል ምናምን ታገኛቸዋል። ሩቅ አይደለም። አየ ሩቅ አይደለም። ባለስልጣን ምናምን ቢያደርገው እኮ ሴንስ ይሰጣል። አየ መንግስቱም እዚህ ነው። ቀጥሎ ብዙ ሪዝን አለው ለሚያደርገው ነገር። አንተ ለመጠየቅም ምን አይደለም እንቷል። ቀጥሎ ለመገኘትም ተከፍሎ ነው የምትገኘው። ዩሲ አሁን ስለ አንድ ፐርሰን አይደለም ማወራው። ቀጥዬ ስፍራውን ስለያዛችሁት ፐርሰኖች ነው ማወራው። ዩሲ ውረዱ ከሰው ልብ ላይ። ልብ እግዚአብሔር ነው። ልብ እግዚአብሔር ነው። ውረዱ። ይህ ወንድማችን ከቲክታክ መንደር ላይ ያገኘሁት የሚገርም ወጣት ነው። የሚገርም ወንድም ነውና ፕሮግራሙ እስኪያልቅ ወርሺፕ ተደርጎ ምናምን እስኪያልቅ መኪና ውስጥ ቁጭ ብሎ ሲጠብቅ ነበረ ማለት ነው። ጀለስ እዩ ጩፋ ማለት ነው። ልክ ፕሮግራሙ ምናምን ነገር እንግዲህ ይሄ ወርሺፑ ምናምን አልቆ ልክ እንግዲህ የቃል ጊዜ ነው ወይም የፈውስ ጊዜ ነው ሲባል ከመኪናው ቲንትድ ከሆነችዋ ቪኤቱ ይከፈትለታል ምናምን ላጥላጥ እያለ ይወርዳል። ከዛ በኋላ መድረክ ላይ ቆሞ ሲገበዝ ፒፕሉንም ሲያስገብዛቸው መንፈሳዊ የሚመስል ግሳንግሱን የዘራባቸው ውሎ ይወርዳል ማለት ነውና እንደዚሁ ቆልሎ እዚህ ከፍታ ላይ ያወጣቸው ህዝብ ላይ በዚህ ልክ መመጻደቃቸው አክቹአሊ በጣም ነው የሚገርመኝ። እኔ እነሱ ላይ አልፈርድም። ከፍ ያደረገው ህዝብ ነው። ስለዚህ እነዛ ህዝብ ናቸው የሚያስቋችሁ። በቃ ለራሳቸው ወዶና ፈቅዶና ይሄ ልጅ ካለው ንግግር ውስጥ የተመቸኝ ነገር ምንድነው? አንዱ እናንተ ጋር እንኳን ለመድረስ ሰው አስቸግሮታል ማለት ከቦዲጋርዶቹ ካላቸው ጥንቃቄ ካላቸው ፕራይቬሲ በመኪና ውስጥ እንኳን ልታዩዋቸው እድሉ እንኳን አታገኙም እነዚህ ሰዎች። ምክንያቱም መኪናቸው ቲንትድ ነው ኢቭን ማለት ነው ብላክ ነው። ልታዩዋቸው አትችሉም ወደ ውስጥ። እነሱ ናቸው ሊያዩዋቸው የሚችለውና እናንተ ጋር ለመድረስ ህዝቡ እንዲህ ከቸገረው እንዴት ነው በእናንተ አድርጎ ወደ ጌታስ መድረስ የሚችለው ብሎ ጠየቀና እነሱ ጋር ለመድረስ በዚህ ልክ ትግል ከሆነባችሁ ታግላችሁ ማደርሱም በነገራችን ላይ እንዴት ነው ታዲያ ልታገኙት በማትችሉ ፐርሰን አሳልፋችሁ እግዚአብሔርን ልታገኙ የምትችሉት? እኮ እጅግ በጣም የሚያስቅና የሚገርም ነገር ነውና እነዚህ ሰዎች ጋር ሄደው ጌታን ተቀበልን የሚሉት ሰዎች ለኔ ሁሌም ጥያቄ ምልክት ውስጥ ያሉ ሰዎች ናቸው። እሺ ከዚህ በላይ ካያችሁ ትኩረታችሁ ከኔ ላይ ተነስቶ ወደ ሌላ ነገር ላይ ሊሆን ስለሚችል እኔ ምንም አይደለም። እነዚህ ብለን ነው ለአብዛኞቻችን ያየነው ቪዲዮ። እናንተ አስታውሱበት።
እኔ ግን ጌቴ ገስጽሽ ብያለሁ። እንደዚህ አይነት ኮሜንት ስትሰጡና ለእህቶቻችን ያለባበስ ነገር ስናወራ ተሰዳቢ ሆነናል ማለት ልክልካችንን እየነገራችሁ ነው። እህቶች ጌታ ልብ ነው የሚያምና። እሺ አሁን እኔ ጌታ ምስክሬ አሁንማ ማለት ነው የአንዳንድ የጴንጤ ሴቶች ግብዝነት ይሄ ክላይማክሱ ላይ ደርሰዋል። ከፍታውን ጨምሮታል። በጣም በቃ ዲግሪያችሁን ከፍ አድርጋችሁታል። አሁን ከናንተ ጋር ለመነጋገር ራሱ ማለት ነው እናንተ በወደቀ ዝቅ ያላችሁ ባላችሁ ቁልቁል አካሄዳችሁ በዛ ልክ ነው ወረድ ብለን መነጋገር ያለብን ማለት ነው። አሁን እኮ ጠፍቷት አይደለም አቴንሽን ሲክ ለማድረግ ነው። ምንሽን እንዲያዩልሽ ነው። ልብሷን በመከራ ነው በቃ እንደዚህ ዝቅ አድርጋ ይዛ ያለችው። ያውም ደግሞ አትሊስት እንኳን ካሜራውን ከፍ አድርጋስ ማለት ከዚህ ከወገቧ በላይስ አድርጋ ብትቀርጽ በቃ የሰው ትኩረት አቴንሽን ሲክ ለማድረግ ይሄ እኮ ነውር ነው። እንደ ክብር እንደ ጀብድ እንደ ቆንጆ ቪዲዮ ምናምን መልቀቅ በጣም ነው የሚያሳፍረው። የሆነ ልብሽን እኮ ለጌታ ትተነዋል እኮ ልብሽን ለጌታ ትተነዋል። ስለ ልብሽ አይደለም ወሬው አሁን ስለ አለባበስሽ ነው። ስለ አለባበስ ስርዓትሽ ነው። ስርዓት አልበኝነትሽን እንደ መንፈሳዊነት አትቁጠሪ። ስርዓት አልበኝነትሽን እንደ ይሁን እንደ ጽድቅ አትቁጠሪ። በጣም ነውር ነው። በጣም ያስጠላል። በጣም ይቀፋል። ይሄ እኮ ለዓለማዊ ሰው ይመቻል ለማየት። እንደ አንድ ወንድ እንደ አንድ ስጋ ለባሽ ይመቻል ለማየት። ግን እንደ አንድ መንፈሳዊ ሰው ካየን ይሰቀጥጣል፣ ያስጠላል። በቃ ደስ አይልም። ያውም ደግሞ በዝማሬ በዘፈን እንኳን የማይደረግ በዘፈን እንኳን ሲለብሱ አትሊስት ዝቅ ለማድረግ ይሞክራሉ። እንዴት ነው እንደዚህ የምትገበዙት? ኧረ እባካችሁ ጌታን ፍሩ። አንዱ ምን አላመሰላችሁ ጌታ ልብም ልብስም ሚስጥሽ አላት ማለት ነው። ይህንን ቪዲዮ ላለመስራት ብዙ ከራሴ ጋር ታገያለሁ። ነገር ግን የዚህን ልጅ እናት ለቅሶ አይቼ ዝም ማለት ስለማልችል የምችለውን ነገር ኦፈር ለማድረግ ነው። ሰዎች በኃጢአታቸው ምክንያት ልክ እንደ ብሉይ ኪዳን ጊዜ ከዚህ ወደዚህ ሲለወጡ እያየን ዝም ካልን እግዚአብሔርንም ሰውንም እያገለገልን ስላልሆነ ሊረዳ እንደሚገባውና በእርግጥ ያደረገው ነገር ስህተት እንደሆነ አምኖ መንፈሳዊ እርዳታ እንደሚያስፈልገውም አምኖ ወደ ጸበል እንደሄደ ሰምቻለሁ። አሁን እኔ የምችለውን ነገር ኦፈር ላደርግለት አስቤ ነው ይሄንን ቪዲዮ እየሰራው ያለሁት። መንፈሳዊው ጥሩ ነው። ከዛ ባለፈ ደግሞ ፕሮፌሽናል ሰዎች እንደዚህ አይነት ነገር ለሚቸገሩ ሰዎች የሚረዱ ሰዎች ማውቃቸው በጣም ትልቅ ናን ፕሮፊት ኦርጋናይዜሽን ላይ የሚሰሩ ስላንታ አናገሪያቸው ይረዱ ፈቃደኛ የሆኑ ሰዎች ስላሉ እኔ ራሴ ፐርሰናሊ እልክልሃለሁ ኢንቪቴሽን ሌተር ወደ አሜሪካን ሀገር እንድትመጣ ማለት ነው። እግዚአብሔር ረድቶ ቪዛውን ካገኘኸው የትኬትህን እኔ ራሴ ቆርጥልሃለሁ። ለ3 ሳምንት እኛ ጋር ትቀመጣለህ። እግዚአብሔር በረዳቸው መጠን ያግዙሃል ማለት ነው። ይሄን ሰው የምታውቁ ስታለቅስ የነበረች እናቱን የምታውቁ ሰዎች ይሄን ቪዲዮ አድርሶላቸውና ፓስፖርቱን እንዲልኩልኝ፣ ምክንያቱም ፓስፖርቱ ስለሚያስፈልገኝ ኢንቪቴሽን ሌተሮቹን ለማዘጋጀት። ከዛ በተረፈ ግን ሰፖርት ሌተር ልትጽፉለት የምትችሉ የመንግስት ተቋማት ሆኑ ግለሰቦች ሆኑ ቪዛውን ለማግኘት ይረዳዋል የምትሉትን ነገር ሁሉ ልታደርጉ የምትችሉ ሰዎች ካላችሁ ቴክስት አድርጉልኝ። ቢያንስ የወለደችው እናቱ ተጎድታለች። የዚች እናት እንባ ይታደስ። አዎ ያደረገው ነገር ልክ አይደለም። ነገር ግን ደግሞ እሱም አምኖ የመንፈሳዊ እርዳታን እየወሰደ ነው ያለው። እኛ ደግሞ ፕሮፌሽናሊ ከረዳ ነው መጽሐፍ ቅዱስም ደግሞ ወደዚህና ወደዛ አድርገን ካሳየ ነው እግዚአብሔር ተአምራትን በሱ ህይወት አድርጎ ለብዙ ወጣቶች ትምህርት ይሆናል ብዬ ስለማስብ ስለ እናቱም ስለሱም በዋናነት ደግሞ ስለ እግዚአብሔር ብለን ይህንን ነገር ብናደርግ መልካም ነው ብዬ አስባለሁ። ጌታ ኢየሱስ ክርስቶስ ዘመንን ይባርከው። የእውነት በዚህ ዘመን እንደዚህ አይነት ቅን ክርስቲያን ማግኘት እጅግ በጣም ሬር ነው ማለት እጅግ በጣም ሬር ማለት ነው። የሉም ማለት አይደለም። በጣም ብዙዎቻችሁ አላችሁ። በጣም የወንድሞቻችሁ ውድቀት ላይ የማትስቁ በፍቅር ወንድሞቻችሁን የምታዩ ወንድሞቻችሁን ቼክ የምታደርጉ ወንድሞቻችሁን የምትወዱ ወንድሞቻችሁ በደከሙባችሁ ጊዜ የምታበረቱ ድንቅ ድንቅ ክርስቲያኖች እንዳላችሁ አውቃለሁ። ይህንንም ሪያላይዝ አደርጋለሁና ለዚህ ለወንድማችን ጋዜጠኛ ሶፎንያስ ይህንን መልእክት በቻላችሁ መጠን አድርሱለት። ማለት ሰፖርት ያስፈልገዋል፣ እገዛ ያስፈልገዋል፣ ሳይኮሎጂካሊ እገዛ ያስፈልገዋል። ፕላስ ደግሞ መንፈሳዊም ነገር ላይ መበርታት ስለሚጠበቅበት የመጽሐፍ ቅዱስ የቅዱስ ቃሉን እውነት እየተመገበም ደግሞ ወደ ትክክለኛው መንገድ እየመሩት ፎሎ አፕ የሚያደርጉት ሰዎች ያስፈልጉታልና ይህ ወንድማችን ያቀረበለትን ኢንቪቴሽን ለዚህ ወንድማችን እንድታደርሱለት በጌታ ፍቅር ጠይቃችኋለሁ። አብዛኛው ጴንጤ ያስቆጣ ቪዲዮ ነው የማሳያችሁ። አጵሎስ ያጠጣ ነበር። የሚያሳድገው ግን እግዚአብሔር ነው ይልና የሚተክልም ቢሆን የሚያጠጣም ቢሆን ዝም ብለን ነገር ናቸው። አብረን ነው የምንሰራው። ዋናው የሚያሳድገው ነው። ዋናው ኢየሱስ ክርስቶስ ነው። ፎከሳችሁ ኢየሱስ። እናንተ የክርስቶስ ናችሁ፣ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር እርሻ የእግዚአብሔር ሕንጻ ናችሁ እንጂ የኛ አይደላችሁም። አይሆንም፣ ሰው አይሆንም። እኛ ትኩረት እንኳን የሆነ ሪፊውዝ አያደርግም።
እንግዲህ ሰው እኛን አንደኛ ቆሮንቶስ ምዕራፍ 4 ቁጥር 1 እንግዲህ ሰው እኛን እንደ ክርስቶስ ሎሌዎች እንደ ክርስቶስ ባሪያዎችና እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን። እዚህ ሶሻል ሚዲያ ላይ በዚህ ሳምንት አይቼ የእውነት በዚህ ቪዲዮ ላይ ምንም አይነት ሐሳብ ላለመስጠት በጣም ከራሴ ጋር እየታገልኩኝ ነበር። ምክንያቱም በጣም ዲስከስቲንግ ስለሆነ ማለት ነው። ማለት የኦርቶዶክሳውያን አባቶች ላይ እንዲህ ሲደረግና እንዲህ ሲያደርጉ በተናገረው ምላሴ መልሼ በእኛ ቤት ውስጥ አለን ብሎ በሚሉ ሰዎች ላይ እንደዚህ አይነት ነገር ማየቴ በጣም ነው ያስደነቀኝና መች ነው የምትነቁት? ቆይ መች ነው ይሄ ህዝብ የሚነቃው? መች ነው ከዚህ ህዝብ ጋር አተከሩ የምናቆመው? እኛስ መች ነው እናንተን አዌር ማድረጋችንን የምንተው? አሁን እኮ ወንጌል ለዓለም ልንናገር በሚገባ ሌቭል እሱን ትተን አሁን ጭራሽ ለናንተ ለመናገር በቃ መንገድ እየፈለግን ያለ ነው ማለት ለናንተ ነው መመስከር ያለበት ውስጥ አለን ብላችሁ ለምትሉት ማለት ነው። ዛሬ ዝቅ አላችሁ፣ ዛሬ ተንበረከካችሁ፣ ነገ ጫማ እየላሳችሁ በረከት ይደርብኝ ማለት እንደምትጀምሩ አልጠራጠርም። በኑሮ ላይ እየተራመደ መጣ። በእንትን ላይ ለትንቢት የምትሆን ትምህርት ለትንቢቱ እያመቻች ሁሌ ከጠቀሰ ለምትቀጥለው ትንቢት አይደለም። መቼ ነው ስላሴን የሚያስተምርህ? ያቀዋል ወይስ እሱስ? መቼ ነው ስለ ክርስቶስ ማንነት የሚነግርህ? ያቀዋል ወይስ እሱ ራሱ? መቼ ነው እስቲ ትንቢት ዮናስን የሚያስጠና? መቼ ነው ኤርሚያስን የሚያስጠና? መቼ ነው ማቴዎስን የሚያስጠና? መቼ ነው ገላትያን የሚያስጠና? የለም ሰውየው አሜን ትላላችሁ። ይሄው ኤርሚያስ ላይ እሱ ሰውዬ ወፍራም መጽሐፍ ቅዱስና ወፍራም መሐረብ ይዞ መድረክ ላይ መውጣት ጥቅም የለውም። በወፍራሙ ማስተማር ያስፈልጋል። ምንም በአንድ ጥቅስ እየተወረገረጉ ላበላም መሆን ጥቅም የለውም። ምንድነው ጥቅሙ? በባህር ላይ እየተራመደ መጣ። ሃሌሉያ! በዚህ ቃል ላይ እንጸልያለን። ሙሉ እየተራመደ መጣ። ስትወጣ ምን የሚያስፈራ ኑሮ እየተራመደ ወደ አንተ ይመጣል። የሚገጥመል ለምን? በቃሉ አይደለም የሰበከ፣ እንደ ቃሉ አይደለም አላስተማረም። ከመጽሐፍ ቅዱስ ጋር ሰውየው ጸበኛ። አገልጋይ መድረክ ላይ መጽሐፍ ቅዱስ ስለሚከፍት ነው የከፈተው። መቼስ ከሌላ ጠቅሶ አይሰብክህምና ለመያዝ ያህል ነው። ግን አባላቱን ሰብስበ ሁሉ yes አሜን ያለውን ሰብስበ እንዴት ነው ድነሃል? ጌታ ያውቃል። መዳንን ሳታውቅ ኢየሱ ማለት ጥቅም የለውም። የዘላለም ሕይወት ዋስትና እንዳገኘ በጥቅስ መረጃ ሳይኖር ልብ ሙሉ ሳይሆን ወራስ yes ምንም ጥቅም የለውም። ሌላ ሃይማኖት ውስጥ ገብተሃል። ሌላ እምነት ነው እንዴ? የመስቀሉ ስራ ሳይገባህ ሳትጠቀምበት ልብ ሳያርፍ በሚወረወርለት ትንቢት ልብ ሊያርፍ አሜን ስትል እግዚአብሔር አይታዘብህም እንዴ? በጣም እንጂ ልጁን በሰዋበት ስራ ከሙታን ልጁን በቀሰቀሰበት ውጤት ልብ ሳያርፍና ሳትረካ ወረስ ይሳካልሃል፣ ይሆንልሃል። ሲሳካልህ ደስ ሊልህ አያሳፍርም? በጣም በሞቱ ያልተጠቀም በትንሣኤው ያላረፍክ ሰውዬ በትንቢት በሚመጡ ቁሳቁሶችና ቅራቁምቦች ለማረፍ አሜን ስትል እግዚአብሔር አያፍርብህም? እግዚአብሔር አይታዘብህም? እናስ ደግሞ እንዳሰብከው ሆነልህ፣ እውነት ሆነልህ። በዚህ ምድር ነገር ላይ እንዲቀናላችሁ እንዲከናወንላችሁ የምትፈልጉ ከሆነ መጀመሪያ እረፉ። ያላረፈ ሰው አንድ ጸሎቱ አይሰማም። ጥቅስ ስላለ ስላላረፉ የእረፍትን መንገድ ስላላወቋት እኔም ጸሎታቸውን አልሰማም። አለቀ። መባከን መንቀሽቀሽ እንዴ! ቸርች ውስጥ ያለ መደበኛ ፕሮግራም ከተከታተላችሁ ራሱ ተመስገን። ምንድነው በቃ ሳምንቱን ሙሉ እረፍት ማጣት፣ በየመንደር መዞር። በቃ ይሄ ነው አሁን ትልቁ ችግራችንና ትልቁ እኛ ልንረዳ ያልቻለው ትልቁ በጣም ልባችንን እየተፈታተነ ያለው ነገር መጀመሪያ በእግዚአብሔር ላይ ማረፍ አልቻለም። በትላንትናው ቪዲዮ ትንሽ ልነግራችሁ ሞክሬ ነበር። በመጀመሪያ በእግዚአብሔር ላይ ማረፍን ይጠይቃል መንፈሳዊ ህይወት ማለት ነው። አንድ ወዳጄ እንደዚህ ብሎኛል አላልኳችሁም? በእግዚአብሔር ላይ እረፍ። በቃ በእግዚአብሔር ላይ ማረፍን በእግዚአብሔር ላይ ርስት ማድረግ ይጠይቃል። መጀመሪያ በእግዚአብሔር እርፍ ካላልክ ምንም ነገር ብትጠይቅና ምንም ነገር ቢሰጥ እነዛ ነገሮች እረፍት ሊሰጡ አይችሉ።
መጀመሪያ እስቲ የውስጣችሁን ሰላም መንፈሳዊ ህይወታችሁን በእግዚአብሔር ላይ እርፍ ያለና በእግዚአብሔር ላይ ዲፔንደንት መሆኑን ጠይቁ። በእግዚአብሔር ላይ የተደገፋችሁ ሰዎች መሆናችሁን ራሳችሁን ቼክ አድርጉ። አብዛኛዎቻችን እኮ በእግዚአብሔር ላይ ራሱ የተደገፍን አይደለንም። በቃ በእግዚአብሔር ላይ ስላልተደገፍን የሚመጣ ነገር ሁሉ ሀብትም ጠይቀን ሀብትም ቢመጣ ያንገዳግደናል። ሀብትንም አተን ደግሞ በደህንነት ውስጥ ብንማቅቅም እንደተንገዳገድን በመንፈስም ደግሞ እንደሞትን እንቀጥላለን። መጀመሪያ በእግዚአብሔር ላይ ማረፍን ይጠይቃል መንፈሳዊ ህይወት። ይቺ እህታችን ብዙ የተሰደበች እህታችን ናትና ያስገርመኛል ስለሷ ሳስብ። እኔና ኢየሱስን ሞት ነው ያገናኘን። እግዚአብሔርን ቸርነት፣ የእግዚአብሔርን ፍቅር፣ እንደው የእግዚአብሔርን ይቅርታ፣ የእግዚአብሔርን እንደገና አምላክነት እኔ በሷ ነው ያየሁት ማለት እችላለሁና አንዳንድ በህይወት ነው ሰዎች የሚሰብኩት ስባል ሰምታችሁ ታውቃላችሁ አይደል? የሆነ አንዳንድ ስብከቶች የሃይማኖት አስተማሪዎች ከህይወታቸው ነው የሚሰብኩት ምናምን ሲባል እኔ ምንም አልጨምርላችሁም። በእውነት እግዚአብሔር ያደረገላትን በነቀፋዋ፣ በመጎዳቷ፣ በመውደቋ፣ በመነሳቷ በጣም ብዙ ነገር አልፋለች በዚህ ሶሻል ሚዲያ ላይ እና ያንን ራሷ ስትናገር ስትስሟት እግዚአብሔር ነገሮችን ቀይሮ አክብሮኛል። ይሄንን ያደረገልኝ ደግሞ እግዚአብሔር ነው። ነገ ዛሬ አሁን ከዚህ ላይ ዘግቼ ስወጣ ምን እንደሚፈጠር አላውቅም። የምትሰሩኝ ሰዎች አሁን እዚህ ጋር ራሱ ምን ታደርጋላችሁ? እኔ አይ ዶንት ኬር ከእናንተ ስድብ ከእናንተ እዚህ ጋር ከምትሰሩኝ ጥቂት ስድብ የተሰጠኝ ፍቅር ይበልጣል። ዋው! ያገኘሁት ፍቅር ይበልጣል። that's it guys። በቃ እሱ ይበልጥብኛል። አሜን። እናንተ ባትሰድቡኝ ደግሞ በነገራችን ላይ በደንብ ስሙ። አትችልም እንደሚላችሁ ሰው ሞቲቬሽን የለም። አንቺ አትችልም or ደግሞ አንተ አትችልም አድርጉ ስትናቁ እግዚአብሔር ምስክሬ ደስ ይበላችሁ። እግዚአብሔር ከተናቁት በቃ ዝቅ ካሉት ጎን ነው ሁልጊዜ ማለት ነው። ሰው ልጅ እኮ አይደለም ምናምን ልላችሁ ፈልጌ ነው እንኳን እኛ የሰው ልጆች ማለት ነው። እና የሰው ልጅ ከናቃችሁ አትችሉም ካላችሁ ሞቲቬሽን ይሆናችሁ እንጂ እንዳይሰብራችሁ ጋይስ፣ እንዳትሰበሩ በሰው ቃል በሰው ምላስ የሆነ ሰው አትችሉም ምናምን የሆነ አታደርጉትም እንዲያትሆኑ ሲላችሁ እንደውም በቃ የሆነ ጥሩ ነገር ወደ ቤታችሁ እየመጣ ነው ማለት ነው። ወጀብ ካለ እግዚአብሔር ስጦታ ሲሰጥ በመከራው በረከት ይጠቀልለዋል። ያንን መከራው በረከትና ስጦታው ማግኘት ትችሉ ያን ስጦታ መጠቀም ትችሉት። ምን ልላችሁ ፈልጌ ነው የምታልፉበት ወይ ሁሉ ለመልካም ነው። እግዚአብሔር ጌታ ኢየሱስ ዘመንሽን ይባርክ። ሲሰጣችሁ ደግሞ ያን ፈተና ዲኑ ደስ ያለችው በኢየሱስ ሲሰጣችሁ እንደምትችሉትና ከፊት ለፊት ያዘጋጀላችሁ ነገር እንድታገኙት ነው። አቦ ጌታ ኢየሱስ ክርስቶስ ዘመንሽን ይባርከው። የእውነት እኔ እንደዚህ ጠንክረሽ እንደዚህ ብርትት ብለሽ በጌታ ላይ ልብሽ በዚህ ልክ ተመክቶ ማየት እንዴት ደስ እንዳለኝ። የዛሬ ዓመት በዚህ እህታችን ላይ ይወረወር የነበረው የፍላጻ ማዕት ልነግራችሁ አልችልም። ሲደርስባት የነበረው መከራና ሲደርስባት የነበረው የሰው የምላስ ጥግ ልነግራችሁ አልችልም። እግዚአብሔር ግን የማያሳልፍ ነገር የለምና ይቺን እህታችንም ዛሬ ደግሞ አሳልፏት በዚህ መልኩ በርትታ አግኝተናታልና ጌታ ኢየሱስ ክርስቶስ ስላንቺ ክብሩን ሁሉ ጠቅልሎ ይወሰደው። ሃሌሉያ ብራዘር ኤኩቲ አኤንኦ ቲክቶክ ያኛው ደግሞ አርኤስኤልኤም ሪል ላይፍ ብራዘር። በዚህ በስክሪን ዓለም ላይ ሁላችንም ደስተኛና ሙሉ ለመምሰል እንጠራለን፣ ግን እውነተኛው ህይወት ስልካችንን አጥፍተን ብቻችንን ስንሆን የሚሰማን የውስጣችን ባዶነትና ጥማት አለ። ያንን ባዶነት ሊሞላ የሚችል ግን አንድ አካል ብቻ ነው ያለው፣ እሱን የፈጠረህና ነፍስን የሚያውቃት ኢየሱስ ክርስቶስ። ወንጌል ማለት አንተን ለማዳን ሲል ክርስቶስ የከፈለልህ የፍቅር ዋጋ ነው። ዛሬ ይህንን እውነተኛ ህይወት ተቀበል፣ ወደ እርሱ ና። አረ ወጣቱ እንደዚህ በኢየሱስ ክርስቶስ እየተቀጣጠለ ጥሪ ሲያቀርብ ማየት እንዴት ደስ ይላል። አዎ በእናታችሁ ሌላ ታሪክ ውስጥ እኮ ነው ያለው ወጣቱ። እናንተ ሌላ ነገር ትላዳችሁ። በጣም ወጣቶችን ኢንካሬጅ ማድረግ አለባችሁ። በጣም ወጣቶችን ማበረታታት አለባችሁ። ያውም ደግሞ በጌታ መንፈስ ተቀጣጥሎ ወጣቱ ከስንት ሱስ ውስጥ አምልጦ ከስንት አዲክት ሊያደርገን ከሚፈልግ ከስንት ሊጥለን ከሚፈልግ ነገር አምልጠንላችሁ አረ በጣም ኢንካሬጅ እንድታደርጉን እንፈልጋለን። በጣም እንድትጸልዩልን፣ በጣም እንድታበረታቱን ነው እንጂ የምንፈልገው። ፈቃድ በጸሎት አታስቀይር። እግዚአብሔር ያልፈቀደውን ነገር
ጾም ጸሎት ብትገባበት በቃ ስለጸለይሽ ብሎ እግዚአብሔር አይስማማበትም። እግዚአብሔር ሳይፈቅድ ሲቀር ነገን አውቆ ነው። እኛ ብዙ ጊዜ የቅርቡን ነው የምናየው፣ አሁን ፊት ለፊታችን ያለው ነው የምናየው። እግዚአብሔር ግን ደስ ከሚለው ነገር ጀርባ ያለው መጥፎ ነገር ማየት ይችላል። ያሳርፋል ብለህ ከምታስበው ነገር ጀርባ ያለውን የሚረብሸውን ነገር ማየት ይችላል። በሰዓቱ ነው ሲልክ እየከለከለ ነው የሚመስል፣ በሰዓቱ ይቅር ሲልክ ልታረመው ትችላለህ። እግዚአብሔርን ፍቃድ እንደሚገባ መርምሮ ማወቅ ከብዙ አላስፈላጊ ክራይሲሶችና ከብዙ አላስፈላጊ ውድቀቶች ይታደገናልና የእግዚአብሔርን ፍቃድ መርምረንና ፈትሸን መለየት ይሁንልን። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።